ያለማንበብ ትልቁ ክፋቱ ምንድነው? ትልቁ ክፋቱ ያነበበ አካል ያላጠና አካል ዕውቀት የሌለው አካል ወሰንን አላፊ ከሆነ ሙሐመድ ዕውቀት ስለሌለው ማይም ስለሆነ ነው ወሰንን ያለፈው። ስለዚህ እርሱ ያነበበ አይደለም እናያለን፣ እርሱ የማያውቅ አይደለም የሚያውቅ አይደለም እናየዋለን። እኔ ዕውቀት የለኝም ብሏል። እንዲሁም ደግሞ አላህ አንተ አታውቅም ብሎታል። ራሱን ማይም ብሏል። መጻፍና ማንበብ የማይችል የማያውቅ ሰው ተብሏል። በዚህ ዕውቀት እስቲ ሙሐመድን መዝኑት፣ በዚህ አመለካከት ሙሐመድን አስቀምጡ። የዕውቀት ባለቤት እናንተ የሁሉ ነገር ምን ትክክለኝነት ለእነዚያ እነሱ ዘንድ በተውራትና በኢንጂል ተጽፎ የሚገኘውን የማይጽፍና የማያነብ ነቢይ የሆነው መልእክተኛ የሚከተሉ ለሆኑት የጌታ ሰላምና ጸጋ ይብዛላችሁ። እንዴት ናችሁ ወንድሞቼ? ሁላችሁንም ሰላም ብያችኋለሁ። እኔ ወንድማችሁ ከድር ነኝ። ዛሬ ደግሞ በአዲስ ቪዲዮ በአዲስ ሐሳብ ወደ እናንተ መጥቻለሁ። እስከ መጨረሻ ከሰማችሁ እስከ መጨረሻ ካደመጣችሁ አንድን ዕውቀት ይዛችሁ እንደምትወጡ ተስፋ አደርጋለሁኝ። እንግዲህ አንድ ቪዲዮ ላይ ነው ዛሬ ሪአክት ማደርገው። አንድን ቪዲዮ እንሰማና ያንን ቪዲዮ ወይ ያንን ሐሳብ እንደ እስልምና እምነት እንዴት ነው መታየት ያለበት? እንደው የእስልምና አመለካከት ይሄንን አመለካከት አሁን የምታዩትን ቪዲዮ ማለት ነው ይሄንን አመለካከት እንዴት ነው የሚገነዘበው? በመጽሐፍቶቹ ላይ የተመሰረተ ነው ወይ በእስልምና እምነት ላይ የተመሰረተ ነው ወይ የሚለውን እንድንመለከት ያደርገናልና ይሄንን ቪዲዮ ሰምተን ከዛ ቪዲዮ ላይ ሐሳብ እሰጣለሁኝ። እንዲሁም ደግሞ መጽሐፍቶቹ በእንደዚህ አይነት ጉዳይ ላይ በዚህ ሐሳብ ላይ ምን አይነት መልስ አላቸው፣ ቁርአን ምን አይነት መልስ አለው ወይ ደግሞ ሐዲስ ምን አይነት መልስ አለው የሚለውን እንመለከታለን። እስኪ የመጀመሪያውን ቪዲዮ ሰምተን እንመለስ። ያለማንበብ ትልቁ ክፋቱ ምንድነው? ትልቁ ክፋት ማንም ይነግረኝ። ያለማንበብ፣ ያለመማር፣ ያለማወቅ ክፋቱ ምን ይመስላችኋል? እውር ትሆናለህ። በጣም ነው አመሰግነው። እስቲ ቅራልኝ። ምን ይላል? ዓለመል ኢንሳን ማዕለም ያለም ካለ በኋላ ምንድነው የሚለው? ከላ ኢነል ኢንሳነ ለየጥጋ ሰው ድንበር ያልፋል አለ። ኦቨርቦርድ ድንበር ያልፋል። ያለማንበብ ክፋት አለው እያለ ነው። ያለማንበብ ቀጥሎ የሚያመጣው ውጤት አለ። ያለማንበብ፣ ያለማወቅ፣ ዕውቀትን ያለመፈለግ ምንድነው ውጤቱ አለ? ሰውን እውር ያደርጋል። ሰውን እውር ማድረግ ብቻ አይደለም፣ ያ ያላነበበና ያላወቀ ሰው ድንበርን ያልፋል። ድንበርን ያልፋል፣ ወሰንን ያልፍና ከወሰን በላይ ራሱን ያደርጋል እያለን ነው። እንግዲህ ኡስታዙ ይሄንን እየነገረን ነው። እንግዲህ ወሰንን የሚያልፍ ከሆነ ያላነበበ አካል ያላጠና አካል ዕውቀት የሌለው አካል ወሰንን አላፊ ከሆነ ሙሐመድ ዕውቀት ስለሌለው ማይም ስለሆነ ነው ወሰንን ያለፈው። ወሰንን ማለት ራሱን የተብቃቃ አድርጎ ያሰበው። ሱረቱል አሕዛብ ሱራ 33 ቁጥር 36 ላይ ምን ይላል? እስኪ እናንብበው። እንደዚህ ይላል፣ አላህና መልእክተኛውን ነገርን በፈረዱ ጊዜ ለምዕመናንና ለምዕመናት በነገራቸው ለእነርሱ ምርጫ ሊኖራቸው አይገባም። የአላህና የመልእክተኛውን ትእዛዝ የጣሰ ሰው ግልጽ የሆነ መሳሳትን በእርግጥ ተሳሳተ ይላል። እንግዲህ ሙሐመድ ያላነበበው ዕውቀት የሌለው አካል ምን እያለን ነው? የአላህና እንግዲህ በሐሳቡ የፈጠረው የሆነ አላህ የሚባል አካል አለ። የእርሱና ራሱ እሱ የሚናገረው ነው የአላህ ንግግር፣ የአላህ ቃል፣ የአላህ ዕውቀት፣ የአላህ እምነት፣ የአላህ ሐሳብ ተብሎ የሚታየው። ስለዚህ እርሱ ያነበበ አይደለም እናያለን፣ እርሱ የማያውቅ አይደለም የሚያውቅ አይደለም እናየዋለን። እኔ ዕውቀት የለኝም ብሏል። እንዲሁም ደግሞ አላህ አንተ አታውቅም ብሎታል። ራሱን ማይም ብሏል። መጻፍና ማንበብ የማይችል የማያውቅ ሰው ተብሏል። ይሄ ሰው እንግዲህ ምን እያለ ነው? የአላህና በሐሳብ ውስጥ የያዘውን አላህና የእኔን ትእዛዝ ያልፈጸመ ሰው ስህተት ተሳስቷል። ግልጽ የሆነ ስህተት ተሳስቷል። ትክክል አይደላችሁም። ማን ነው እንደዚህ የሚለው? ዕውቀት የሌለው አካል። ማን ነው እንደዚህ የሚለው? ያልተማረው አካል። ማን ነው እንደዚህ የሚለው? ያ መጽሐፍትን የማያውቅ አካል። እንግዲህ ወንድማችን ምን እያለ ነው? መጽሐፍን ያላነበበ ዕውቀትን ያልገበየ ሰው እውር ነው የሚሆነው። ራሱን የተብቃቃ አድርጎ ያስባል። ራሱን የተብቃቃ አድርጎ ያስባል። በዚህ ዕውቀት እስቲ ሙሐመድን መዝኑት ኡስታዞች። በዚህ ዕውቀት እስቲ ሙሐመድን መዝኑት። በዚህ አመለካከት ሙሐመድን አስቀምጡት።
ዕውቀት የሌለው ሆኖ ሳለ መጽሐፍትን የማያውቅ ሆኖ ሳለ ነገር ግን እናንተ መሪያችሁ እናንተ የዕውቀት ባለቤት እናንተ የሁሉ ነገር ምን ትክክለኝነት አድርጋችሁ አስቀምጣችሁታል። ምንም አይለውን የማያውቀውን መሃይም የሆነውን ዕውቀት የሌለውን እኛ አይደለንም ያልነው መጽሐፍቶቹ ናቸው የሚሉት። ምን ይላል? ሱራ 7 ቁጥር 157 እና 158 ላይ እኔ ግማሹን አነባለሁ እናንተ ሙሉን አንብቡ። እንደዚህ ይላል 57 ላይ ለእነዚያ እነሱ ዘንድ በተውራትና በእንጂል ተጽፎ የሚገኘውን የማይጽፍና የማያነብ ነብይ የሆነው መልእክተኛ የሚከተሉት ለሆኑት ይላል። እንግዲህ ሙሐመድን እንዴት ነው የገለጠው? ምንም አይል የማይጽፍና የማያነብ አይጽፍም አያነብም። እኛ አይደለንም ያልነው መጽሐፉን ያለው። ቁጥር 58 ደግሞ እንደዚህ ይላል በአላህ በዚያም በአላህና በቃላቶቹ በሚያምኑ የማይጽፈው የማያነበው ነብይ በሆነው መልእክተኛ እመኑ ይላል። በምንድን ነው እመኑ የሚለው? ማንን ነው ተከተሉ የሚለው? መጽሐፍና ማንበብ የማይችልን አካል። አንተ ከየት አምጥተህ ነው ማንበብና መጻፍ የማይችል ወይ ደግሞ ያላነበበ ዕውቀትን ያልገበየ ሰው ድንበርን አላፊ ነው ብለህ ያስቀመጥከው የደመደምከው? ምን የትኛው ዕውቀት ላይ ወይ ደግሞ የትኛው እምነትህ ላይ ነው? የትኛው እስልምናህን ነው እያስተማርክ ያለው? አንተ ራስህ አሁን የጠቀስከው ሱራ 96ን የነገረህ ያላነበበ ያልጻፈው አካል ነው። መጽሐፍ የማይችለው ማንበብ የማይችለው አካል ነው። ይህንን አሁን የተናገርከውን ነገር እንኳን የነገረ። ታዲያ ምን ላይ ተመስርተህ ነው? የማያነብ ሰው፣ የማያውቅ ሰው፣ መጽሐፍትን የማያጠና ሰው፣ ዕውቀትን የማይገበይ ሰው እውር ነው ብለህ ያልከው? አንተ የተከተልከው እሱ ማን ነው? አንተ የተከተልከው እሱ እውር ነው ማለት ነው? አንተ የተከተልከው እሱ ልክ በሱራ 33 ቁጥር 36 ላይ እንዳለን ድንበርን አልፎ ነው የተብቃቃ ብቁ ነኝ ብሎ የነገረ? እስቲ በዚህ ቃል በዚሁ በእናንተው ንግግር እስቲ መጽሐፍቶቻችሁን ገምግሙ። እንዲህ ይላል በሱራ የሸረሪት ምዕራፍ 29 ቁጥር 48 ላይ ከእርሱ በፊት መጽሐፉን የምታነብ በቀኝም የምትጽፍ አልነበርክም ይለዋል። ማንን? ሙሐመድን። የምትጽፍ አልነበርክም፣ የምታነብ አልነበርክም ብሎ ነው ሙሐመድን የሚነግረው። ታዲያ ሙሐመድ ራሱን የተብቃቃ አድርጎ የሱን ንግግር ሁሉ እንደ ትክክለኝነት እንድትቀበሉት ያደረጋችሁ ዕውቀት ስለሌለው ነው? መጽሐፍን ስላላነበበ ነው? መሃይም ስለሆነ ነው ማለት ነው? እስቲ በዚህ አሁን በሰማነው ቪዲዮ ሙሐመድን ገምግሙት እስቲ፣ ሙሐመድን መዝኑት እስቲ፣ ሙሐመድን እስቲ እዛ ላይ አስቀምጡትና ብቁ ነው ወይ እናንተ ልትከተሉት? እናንተ እሱ የአዋቂዎች አዋቂ ያደርጋችሁ የሁሉ ነገር መደምደሚያ ያደርጋችሁ የዘጋችሁት ስለሚያውቅ ነው? አዋቂ ስለሆነ ነው? አይደለም። እርሱ ራሱ እኛ መሃይሞች ነን ብሏል። ቡኻሪ 19:13 ላይ ምን ይላል? እኛ መሃይሞች ነን። አንዳንድ ቀን ቀኑ 29 ይሆንብናል፣ አንዳንድ ቀን 30 ይሆንብናል። መሃይሞች ነን ብሎ ዘግቷል። ስለዚህ ከየት አምጥተህ ነው? በየትኛው እምነት ላይ ቆመህ ነው የማያነብ ሰው የማያጠና ሰው ድንበርን አላፊ ነው እውር ነው የሚሆነው ያልከው? ሙሐመድ እውር ሆኖ ነው? ሙሐመድ ድንበር አልፎ ነው ማለት ነው ራሱን እንደዚህ ላያችሁ ላይ ያሰለጠነው አንተ በተናገርከው ዕውቀት? እስቲ ደግሞ ይሄኛውን ቪዲዮ ሰምተን እንመለስ። ለምን አንራአሁ ስተግና ራሱን ከሁሉ ነገር የተብቃቃ አድርጎ ማሰቡ ነው። ያ ማለት ምን እያለ ነው? አላህ ከራሱ የታወረ ነው። ያለማንበብ ያለማወቅ ወስዶ የሚጥልህ ምን ላይ ነው? ብላይንድነስ ነው። ትታወራለህ። የምትታወር መጀመሪያ ከራስህ ነው። ሰልፍ አዌርነስ አይኖርህም። በሌላ አባባል ሪዲንግ ኤጁኬሽን ስልጣኔ ይገነባል ስንል መጀመሪያ ከሰውየው ስልጣኔ ነው የሚጀምረው። የመጀመሪያው የኛ ሲቪላይዜሽን የመጀመሪያው የሰው ልጅ የመሰልጠን ምልክቱ ምንድነው? ራስን ማወቅ። እንግዲህ ምን እያለን ነው? ሰው የሚሰለጥነው ሰው ራሱን የሚገነባው በእውቀት ነው፣ በማንበብ ነው። እሱንም የሚጀምረው ደግሞ ከማን ነው? ከራሱ ነው። ከራሱ ነው። ራሱ ላይ እውቀት በመገብየት ራሱን ገንብቶ ራሱን ካሰለጠነ በኋላ ነው ከዛ ሌላውን ማሰልጠን የሚችለው፣ ከዛ ሌላውን ማስተማር የሚችለው። ሙሐመድ ግን ያንን አድርጓል? ሙሐመድ እኮ ይቃወም የነበረው የእውቀት ባለቤቶችን
መጽሐፍ ያነበቡትን ነው ይቃወም የነበረው። መጽሐፍ ያነበቡትን ባለ መጽሐፍቶች የሆኑትን። እንግዲህ መጽሐፋችሁ ቁርአን ማለት ነው ሁለት አይነት ሰዎችን ሁለት አይነት ወገኖችን ይናገራል። አንደኛ ከቅድም ጀምሮ ያነበብኩላችሁ መሐመድን ጭምር እንዲሁም የአረብን ህዝብ አስቀድሞ ጣዖት አምላክ የነበረውን መጽሐፍ ያልተሰጠው ወይ ደግሞ ዕውቀት የሌለው ህዝብ እኛ ብሎ መሐመድ ሲናገር ራሱንም እንዲሁም ደግሞ የሚከተሉትን ማህበረሰቦችም ነው። ምን ብሏቸዋል? ምን ብሏል? ዕውቀት የለንም ብሏል። መሐመድ አንተ ዕውቀት የለህም ብሎታል። ባይዘዌ ሱራ 93 ላይ የሳት ከሆነ ምን አልነ አገኘንህ ነው የሚለው። የሳት ከሆነ ማለት ነው መሐይም ሆነ ዕውቀት ሳይኖርህ አገኘንህ፣ ስናገኝ ዕውቀት የለህም መሐይም ነበርክ ብሎ ነው አላህ ነገረኝ የሚለው። ስለዚህ የሆኑ ወገኖች አሉ በቁርአናችሁ መጽሐፍ ያልተሰጣቸው ወይ መጽሐፍትን የማያውቁ ወይ የማያነቡ ወይ ዕውቀት የሌላቸው አካላት ተደርገው ይቆጠራሉ። ሁለተኞቹ ደግሞ ባለ መጽሐፍቶች ወይ ከናንተ በፊት መጽሐፉን የሚያነቡ ተብሎ የተለዩት እነማን ናቸው? አይሁዳውያንና ክርስቲያኖች። ሙሐመድ እኮ ባለማወቁ እሱ አያውቅም፣ እሱ መሐይም ነው፣ እሱ አላነበበም፣ እሱ አላጠናም፣ ግን ይቃወም የነበረው ግን ይከራከር የነበረው ግን ራስ እኔን ካልተቀበላችሁኝ ትክክል አይደላችሁም፣ ስታችኋል፣ እኔን ያልተቀበላችሁ አካላቶች ምን ያላችሁ ናችሁ? የሳታችሁ ናችሁ ብሎ የሚከራከረው ግን ባለ መጽሐፍቶችን ነው። መጽሐፍን ከሱ በፊት የሚያነቡትን ነው። ዕውቀት ያላቸውን ባለ ዕውቀቶችን ነው። ባለ ዕውቀቶችን ነው። ወደ አንተ ከተወረደው በመጠራጠር ውስጥ ብትሆን እነዚያ ከአንተ በፊት መጽሐፉን የሚያነቡትን ጠይቅ፣ እውነቱ ከጌታ ዘንድ በእርግጥ መጥቶልሃል፣ ከተጠራጣሪዎች አትሁን ይለዋል። መጽሐፉ ከአንተ ቤት ምን የሚሉ የሚያነቡ፣ መጽሐፉን ከአንተ በፊት የሚያውቁ። ለምን? በመጠራጠር ውስጥ ብትሆን። ምን ውስጥ ብትሆን? በመጠራጠር ውስጥ ብትሆን። ይጠራጠር ነበር ማለት ነው። ሌላ ጊዜ እንመጣበታለን ይሄንን በሰፊው። በመጠራጠር ውስጥ ብትሆን ማንን ጠይቅ? ካንተ በፊት መጽሐፉን የሚያነቡትን ሂድ ጠይቅ ተብሎ የተጠቆመው ራሱ እነማን ናቸው ሲባል መጽሐፉ የሚያነቡት ናቸው። ተፍሲራታችሁን ተመልከቱ። በዚህ በሱራ 1093 ላይ ያለውን ተፍሲር ስትመለከቱ ሄዳችሁ እነማን ናቸው መጽሐፉን ከሱ በፊት አስቀድመው የሚያነቡት? ክርስቲያንና አይሁድ። ተፍሲር አልጠበሪም ተፍሲር አልከትርንም ሄዳችሁ ካነበባችሁ ማንን ብለው ነው የሚጠሩት? አይሁድና ክርስቲያኖች መጽሐፉን ከሱ በፊት የሚያነቡት። ግን መጽሐፉን ከሱ በፊት የሚያነቡ አይሁዳውያንና ክርስቲያኖችን ግን ምን ይላቸዋል? አላህ ያጥፋችሁ አታውቁም እኔን ካልተቀበላችሁኝ ብሎ ሲከራከራቸው ነበር። አላህ ያጥፋችሁ ብሎ አስቀምጥላችኋለሁ ሱራዎቹን ከፈለጋችሁ። አላህ ያጥፋችሁ ብሎ እንዲሁም ደግሞ መጽሐፉን ባለማወቁ ምን እንደሚል ታውቃላችሁ? አይሁዳውያን ኡዛኤርን የአላህ ልጅ አለች፣ አይሁድ ኡዛኤርን የአላህ ልጅ አለች፣ ክርስቲያኖች አልመሲህ ኢሳን የአላህ ልጅ አሉ ይላል። አይሁድ የትኛው መጽሐፏ ላይ የትኛው መጽሐፍቶቻቸው ላይ የትኛው እምነታቸው ላይ ነው ኡዛኤርን ወይ እዝራን የአላህ ልጅ ብለው ያሉት? የለም። መጽሐፉን ሳያውቅ ግን ሚከራከር እርሱን እየተከተልክ ሙሐመድን እየተከተልክ መሐይም የሆነውን አካል እየተከተልክ ያላነበበውን አካል እየተከተልክ ምንም ዕውቀት የሌለውን አካል እየተከተልክ ዕውቀት ያልገበየ ዕውቀትን ያልተቀበለ እርሱ እውር ነው ትላለህ። እርሱ ራሱን እንደተብቃቃ አድርጎ ምን ይላል ይቆጥራል ብለህ ከራሱ ከዚህ ከመሐይም ብለህ ከምትቆጥረው ሰው ዕውቀትን ትቀበላለህ? ይኸውላችሁ የምታወሩት አሁን ያላችሁ ዕውቀትና ሙሐመድ በፍጹም ተቃራኒዎች ናቸው። ይሄ ልጅ አሁን ቪዲዮን የሰማነው ኡስታዝ ማለት ነው በቃ በጣም ጎበዝ ነው በማጥናት ዕውቀት የሚገበይ ከሆነ ምናልባት ይደርስበታል የሙሐመድን ስህተት ብዬ አምናለሁ። ግን የሚከተለው ወይ ደግሞ እንደ ዕውቀት እንደ ትክክለኝነት የሚከተለው ግን ከአንድ መጽሐፍትን ከማያቅ ነገር ግን መጽሐፉን ከሚያውቁ ይከራከርና ይቃወማቸው ከነበረ የእውነትን መንገድ ይከተሉ የነበሩትን ያሳድድና የራሱን ስሜትና በራሱ ላይ የተመሰረተን ዕውቀት በራሱ በስሜቱ በሚፈጠሩ ነገሮች ላይ የተመሰረተን ዕውቀት ካልተቀበላችሁ በህይወት አትኖሩም ብሎ በጦር ያሳድድ የነበረን
አንድ ግለሰብ ዕውቀት የሌለውን ግለሰብ መሐይም የሆነውን ግለሰብ የሚከተል ሰው ዕውቀት ካልገበያችሁ መሐይሞች ናችሁ እንዴት ይላል? ዕውቀት ካልገበያችሁ የተብቃቃችሁ ራሳችሁን እንዴት ታደርጋላችሁ እንዴት ይላል? ሙሐመድ ራሱን የተብቃቃ አድርጎ አላህና መልእክተኛውን ማትታዘዙ ከሆነ ብሎ ራሱን እዛ ደረጃ ያደረሰው ራሱን ጫፍ ያደረሰው ከሁሉ በላይ ያደረገው ለካ ዕውቀት ስለሌለው ነው። ባንተ አሁን አመለካከት ይኸውላችሁ አሁን ያሉ ሙስሊሞች የሚከተሉት እስልምናና መጽሐፍ ላይ ያለው እስልምና ሙሐመድ የሚያውቀው እስልምና ሙሐመድ ላይ የተመሰረተው እስልምና እጅግ የተለያዩ ናቸው እና ቪዲዮን እንደተመለከታችሁት መጽሐፍቶቹን ደግሞ እንዳያችሁ ወይ መጽሐፍቶቹን እንደምታጠኑ እነርሱ የተከተሉት ዕውቀት የሌለው አካል፣ እነሱ የተከተሉት ያላነበበ አካል፣ እነሱ የተከተሉት መሐይም የሆነ አካል፣ እነሱ የተከተሉት መጽሐፍትን የማያቅ አካል፣ የሚቃወሙት ግን ባለ ዕውቀቶችን ነው። ግን ዕውቀት ከሌላችሁ መሐይሞች ናችሁ፣ ዕውቀት ከሌላችሁ እውሮች ናችሁ። ዕውቀት የሌለው ሰው ራሱን የተብቃቃ አድርጎ ይኮፍሳል ብሎ ራሱን ያለ ዕውቀት የኮፈሰውን ሙሐመድ ይከተሉታል። ይሄ ነው እስልምና። የምትከተሉትን አካል አታውቁትም ማለት ነው። እናንተ በዚህ መንገድ ከሆነ የምትከተሉት፣ በዚህ መንገድ ከሆነ የምታምኑት፣ ዕውቀታችሁ ይሄ ከሆነ የተከተላችሁትን አካል አታውቁትም ማለት ነው። የተከተላችሁት አካል እናንተ የምትቃወሙት አካል ነው። ያለ ዕውቀት ነው የሚናገረው፣ ያለ ዕውቀት ነው የሚያስተምረው፣ ያለ ዕውቀት ነው የሚቃወመው። በጣም ብዙ ነገሮችን ማንሳት እንችላለን። ስለዚህ ሙስሊም ወንድም እህቶቻችን መጽሐፍቶቻችሁን አጥኑ፣ መጽሐፍቶቻችሁን አንብቡ። ያን ጊዜ የተከተላችሁት አካል በፍጹም ልትከተሉት የማይገባ ዕውቀት የሌለው ልትከተሉት ሞራል የሌለው አካል መሆኑን ታውቃላችሁ። እናንተ ራሳችሁ እርሱን ለመከተል ግራ ትጋባላችሁ። ለምን? ራሱን የመሰረተው መሐይምነት ላይ እንጂ ዕውቀት ላይ አይደለም። ራሱን የመሰረተው ስሜቱ ላይ እንጂ ዕውቀት ላይ አይደለም። ራሱን የመሰረተው ባለማወቅ ላይ እንጂ ዕውቀት ላይ አይደለም። ራሱን የመሰረተው ምን ላይ ነው? ያለማወቅ ላይ ነው። የሚከራከረው ባለማወቁ ነው። የሚተቸው ባለማወቁ ነው። አልቀበልም የሚለው ባለማወቁ ነው። እኔን ካልተከተላችሁኝ የሚለው ባለማወቁ ነው። ወንድማችን ኡስታዙ ግን ምን እያለ ነው? ዕውቀት ከሌላችሁ መሐይሞች ናችሁ እያለ ነው። ዕውቀት ከሌላችሁ ራሳችሁን እንደተብቃቃችሁ አድርጋችሁ የምትኮፍሱ ነው ራሳችሁን ሰው ላይ እያለ ነው። ሱራ ጠቅሶ ሱራ ጠቅሶ አንድ ዕውቀት የሌለው አካል የተናገረውን ንግግር አሁን እንዲህ የሚለኝ ሰው አይጠፋም። ይሄ ዕውቀት የሌለው አካል እኮ እንደዚህ አይነት ቆንጆ ዕውቀት ሰጥቶታል፣ ለዚህ ኡስታዝም ለኛም ሰጥቶናል ትሎ ይሆናል። መጽሐፍቶቻችሁን ስለማታነቡ እንጂ እንድትኖሩ የተደረጋችሁት ወይ ደግሞ እንድትከተሉ የተደረጋችሁት እውነት ላይ የተቃወማችሁ እናንተ ግን ባለማወቅ እንድትኖሩ ነው። ከእርሱ በቀር እሱን ከመከተል በቀር እሱን ከመስማት በቀር ማንን? ያ ዕውቀት የሌለውን አካል፣ ያ የማያውቀውን አካል፣ ያ መሐይም የሆነውን አካል እንድትከተሉ ግን የዕውቀት ባለቤቶችን የእውነት በመጽሐፍት የተረጋገጠውን ነገር ግን እንዳትከተሉና እንዳትሰሙ ተደርጋችሁ ነው ያላችሁት። ስለዚህ ንቁ። መጽሐፍትን አንብባችሁ እውነትን ተከተሉ። ልትከተሉት የሚገባ አካል ነው ወይ? ልትከተሉት የሚገባ እውነት ነው ወይ? እናንተ ጋር ያለው በዕውቀት ላይ የተመሰረተን ነገር ነው ወይ የተከተላችሁ ያላችሁት? አይደለም፣ በስሜት ላይ የተመሰረተን ነገር ወይ ደግሞ አንድ አካል ራሱ የተለማመደውን ነገር የመለኮት ዕውቀት አድርጎ ሰጣችሁ። ስለ ቁርአን ስናወራ ቁርአን የፈጣሪ ቃል ሳይሆን የሙሐመድ ስሜት ስለመሆኑ በሌሎች ቪዲዮዎች እመጣለሁ። ሰላምና ጸጋ ይብዛላችሁ። ይህንን ዩቲዩብ ሰብስክራይብ አድርጉ፣ ሼር አድርጉ ለብዙዎች እንዲደርስ። እግዚአብሔር አምላክ ይረዳናል። እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል።